እንዴት ናችሁ? ሰላም ናችሁ ወይ? ጌታ እግዚአብሔር የተመሰገነ ይሁን። ደህና ነኝ። ዛሬ የምናየው እንግዲህ በመጽሐፍ ቅዱስ ውስጥ የእግዚአብሔር የጸጋ ወንጌል ነው። ጳውሎስ ይህንን ወንጌል ከጌታ እንደተቀበለ በቀጥታ ይናገራል። በተለይ ብዙ መልእክቶች ውስጥ እኔ ከማንም አልተማርኩም፣ ከማንም አልተቀበልኩም፣ ጌታ ገለጠልኝ እያለ ኢቨን ዓለም ሳይፈጠር ተሰውሮ የነበረውን ምስጢር ጌታ እንደገለጠለት በግልጽ በአደባባይ ሲናገር እናያለን። እና እዚህ ቦታ ላይ የሐዋርያት ሥራ ምዕራፍ 20 ላይ ቁጥር 24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን የጸጋ ወንጌልን መመስከር ይፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጠርኳት ይላል። ምንድን ነው የእርሱ ትልቁ አገልግሎት? ከጌታ የተቀበለው የእግዚአብሔር የጸጋ ወንጌል ነው። እና ሰዎች በእግዚአብሔር ጸጋ እንደ ዳኑ የእግዚአብሔርን የጸጋ ወንጌል እየሰበከ ከጌታ የተቀበለውን አደራ መጨረስ ነው፣ መመስከሩን መፈጸም ነው ስራውና ዋናው ትልቁ ይሄ ነው። እና የእግዚአብሔር የጸጋ ወንጌል ምንድን ነው? ጳውሎስ የሰበከው ሙሉ ለተሩን ማየት እንችላለን። እንግዲህ የተወሰኑ ጥቅሶችን እንይ። ወደ ኤፌሶን ሰዎች ምዕራፍ 2 ላይ ቁጥር 8 እና 9 ላይ አንዱን እናያለን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በምንድን ነው ያዳነን? በእምነት። ይህ ምንድን ነው? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ድነት ከስራ ጋር አይገናኝም ማለት ነው። ስለዚህ ከኛ የሆነ አንዳች ነገር የለም ማለት ነው። ከእናንተ አይደለም ካለ ከስራም አይደለም ካለ፣ ስለዚህ የዳነው በምንድን ነው? በእምነት ነው። የዳነው በምንድን ነው? በእግዚአብሔር ጸጋ ነው። ያ እምነት ደግሞ ያ መዳን ደግሞ እንዴት ነው የተሰጠን? ነጻ ስጦታ ነው፣ የእግዚአብሔር ነጻ ስጦታ። ስለዚህ አንድ ሰው ኢየሱስ ክርስቶስ በእኔ ፋንታ ተላልፎ ተሰጥቷል፣ ኃጢአትን ወስዶልኛል፣ በእኔ ፋንታ እሱ ሞትን ነጻ አውጥቷል ብሎ በክርስቶስ ኢየሱስ ካመነ ስለ እርሱ እንደሞተ ስለ እርሱ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ይሄንን ልቡ ቢያመን አንድ ሰው ምን ይሆናል ማለት ነው? ይድናል ማለት ነው። እዛ ነው መጽሐፍ ሰው በልቡ አምኖ በአፉ መስክሮ ይድናለን ብለው። ስለዚህ ድነት ይሄ ነው። እንግዲህ ይሄንን የማይቀበሉ ሰዎች አሉ እና የተለያዩ ነገሮችን ያመጣሉ። አይ ጥምቀት እዚህ ውስጥ መግባት አለበት፣ ከእኔ የሆነ ነገርማ አለ፣ ጥምቀት እዛ ውስጥ መግባት አለበት። አይ ከእኔ የሆነ ነገር አለ፣ ጌታ እራት መውሰድ አለበት። አይ ከእኔ የሆነ ነገር አለ፣ የሆነ መልካም ስራ ለመስራት መትጋት አለብኝ። ያንን በማሳየት ነው መዳን የሚፈልገው የሚሉ አሉ። መጽሐፍ ቅዱስ ግን ምን ይላል? ጸጋው በምን አድኗቸዋል ይላል? በእምነት። ስለዚህ ያንተ አንድ ኮንትሪቢዩሽን እንደሌለ ይናገራል። ምክንያቱም ከእናንተ አይደለም ይላል። ነጻ ስጦታ ነው። ነጻ ስጦታ ነው ማለት ስጦታ ማለት የማይገባህን ነገር ይገባሃል ብሎ ለአንተ መስጠት ማለት ነው። አየ። ስለዚህ ድነት ይሄ ነው። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ይሄን አድርጌ ይሄን ፈጽሜ ይሄን አድርጌ ዳንኩ እንዳትል እግዚአብሔር ምን አድርጎታል? ያለ ስራ አድርጎታል። ምንን? መዳንን። ስለዚህ መዳን ለማን ነው የሚሰጠው? በኢየሱስ ክርስቶስ ለሚያምኑ። ደካማ ነኝ፣ በራሴ መዳን አልችልም፣ በራሴ መቆም አልችልም፣ በራሴ መራመድ አልችልም፣ አንተ ነህ አቅም የምትሆነኝ ብሎ በእግዚአብሔር ሙሉ ማንነቱን በእግዚአብሔር ላይ የጣለ እምነቱን በእግዚአብሔር ላይ የጣለ ወደ ኢየሱስ ክርስቶስ በሙሉ ልቡ የመጣ በኢየሱስ ክርስቶስ ያመነ ኃጢአቱ ይሰረይለታል፣ ድነት ይድናል ማለት ነው። በነጻ ስጦታ ስለሆነ እና ይሄ ነው ድነት። ሌሎች መጽሐፍ ቅዱስ ጥቅሶችን የምንይ ወደ ሮሜ ሰዎች ምዕራፍ 3 ላይ ብዙ ጊዜ ይችን ጥቅስ አነባለሁ። ምን ይላል? ወደ ሮሜ ሰዎች ምዕራፍ 3 ቁጥር 21 እስከ 26 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። በምን የተመሰከረለት? አሁን ግን በሕግና በነቢያት የተመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። አየ። እንግዲህ በነቢያትና በሐዋርያት የተመሰከረለት የእግዚአብሔር ጽድቅ እንዴት ተገልጧል? ያለ ሕግ፣ በሕግ አይደለም፣ ያለ ሕግ ነው የተገለጠው። እርሱም ለምንድን ነው? ለሚያምኑት ሁሉ የሆነ ነው። ካመንክ ይሆንልሃል ማለት ነው። ምኑ? ይሄ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። እንዴት ነው የሚገኘው? በኢየሱስ ክርስቶስ በማመን አይደለም፣ የጌታ እራት በመብላት እንጂ በየጊዜው አይደለም፣ የሆነ መልካም ስራ በመስራት እንጂ አይደለም። ስለዚህ ከወንጌል ጋር እየተጋጨን እንኖራለን ማለት የእግዚአብሔር የጸጋ ወንጌል መቀበል የከበደን ለዛ ነው። የሆነ ነገር ካላረኩና ካልታየው ይህንን ካልጨመርኩ ሌሎችን የሚኮንንበት መንገድ ካልፈለግኩ አልድንም የሚል ትርክት ይዞ የሚመጡ በጣም ብዙ ሰዎች ስላሉ፣ መጽሐፍ ግን ምን ይላል? የእግዚአብሔር ጽድቅ በምንድን ነው ሰው የሚያገኘው? በኢየሱስ ክርስቶስ በማመን ለሚያምኑት ሁሉ የሆነ ስለሚል ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በእግዚአብሔር ፊት በራሱ ስራ መጽደቅ የቻለ አንድ የለም። ሁሉም በአዳም መተላለፍ ኃጢአተኞች ናቸው። የእግዚአብሔር ጠላት ሆነናል። ስለዚህ በማን በኩል ነው የምንታረቀው? በልጁ በክርስቶስ ኢየሱስ ሞት በኩል ነው የታረቀን።
ያንን ስራ ያመነ ወደ እርሱ የመጣው ሁሉ የእግዚአብሔርን ጽድቅ እንደ ጸጋ ይቀበላል። በእግዚአብሔር ፊት ይጸድቃል፣ ጀስቲፋይድ ይሆናል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው ነው ብሎ በጸጋው ይጸድቃሉ። እንዲያው በማን በኩል? በኢየሱስ ክርስቶስ በሆነ ቤዛነት በኩል። ስለዚህ ኢየሱስ ክርስቶስ ቤዛነትን ውሃ ውስጥ ነው ያደረገው። ቤዛነትን እንትን ውስጥ ነው ያደረገው። ምንድን ነው? ጌታ እራት ውስጥ ነው ያደረገው። መስቀል ላይ ነው ያለው። ቤዛ ሆኖ ተላልፎ መሰጠት ማለት ነው። በእኛ ፋንታ ተላልፎ የተሰጠ መስቀል ላይ ነው ተላልፎ የተሰጠው። ያንን እመን ነው ምለው መጽሐፍ። በኢየሱስ ክርስቶስ በማመን የሚገኝ ነው ምለው። እርሱም እግዚአብሔር በእምነት የሚገኝ በደምም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቅን ያሳይ ዘንድ ነው ይላል። ስለዚህ በማመን ይህ ድነት ወይም በእግዚአብሔር ፊት መጽደቅ እንዴት ነው? በእምነት ነው ይላል። እግዚአብሔር በእምነት የሚገኝ በደም የሆነ ማስተሰሪያ አድርጎ አቆመው ነው ምለው። ስለዚህ ከደም በክርስቶስ ኢየሱስ ደም መተላለፍ መስዋዕት በኩል የሆነ ቤዛነትን እንጂ በምድራዊ ቁሳቁስ ሰዎች በሚመኩት በምድራዊ ነገር አይደለም የዳን ነው። ቀልና ጫወታ አይደለም። መስቀል ላይ የተሰራው ውድ ደም ነው የተከፈለው። ያንን በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። እና ይህ ነው ትልቁ የጸጋ ወንጌል ዋና ማጠንጠኛ እንትኖች። የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ይመስለኛል ይሄ ማለት ነው። አይሁድ ቢሆን የግሪክ ሰዎች ቢሆኑ ይላል። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 13 ላይ አይሁድ ቢሆን የግሪክ ሰዎች ቢሆኑ ባሪያዎች ቢሆኑ ጨዋዎች ቢሆኑ እኛ ሁላችንም በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ሁላችንም አንዱን መንፈስ ጠጥተናል። እንግዲህ በስንት መንፈስ ነው የተጠመቅነው? በአንድ መንፈስ። በውሃ ይላል አይልም። ድነት ጋር ውሃን ካገናኘ፣ ድነት ጋር የጌታን ራት ካገናኘ፣ ድነት ጋር ሌሎችን ካገናኘ መስቀል ላይ የተሰራውን የክርስቶስን ስራ ከንቱ እንደሆን ነው የምታደርገው። አንዳች ነገር እንድንጨምር እግዚአብሔር ስለማይፈልግ የክርስቶስ ደም ብቻውን ሊያድነን በቂ ስለሆነ አንድ ሰው በእኔ ፋንታ ክርስቶስ ተላልፎ ተሰጥቷል፣ ደሙን ስለ እኔ አፍስሷል ብሎ ካመነ ስለሚጸድቅ ማለት ነው በእግዚአብሔር ፊት እንጂ በስራ አይደለም። ማንኛውንም ነገር በክርስቶስ የመስቀል ሞት ላይ መጨመር ኃጢአት ነው፣ ከእግዚአብሔር ጋር መጣላት ነው። ደሙ ብቻውን የፈሰሰው በእርሱ ማመን በቂ ስለሆነ ለመዳን። ለዚያ ነው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ይላል። ሁላችንም ከስንት መንፈስ ነው የጠጣ ነው? ከአንዱ መንፈስ። ስለዚህ ይሄ ነው የመንፈስ ቅዱስ ጥምቀትን ያው መጽሐፍ ቅዱስ በጣም ብዙ የማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ ስለ ውሃ ጥምቀት ይናገራል። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን ይሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስም በእሳትም ያጠምቃችኋል ብሎ የመንፈስ ቅዱስን ጥምቀት እዚህ ጋር የማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ ተጠቅሶ እናገኘዋለን። ሁለተኛ የማርቆስ ወንጌል ምዕራፍ 1 ቁጥር 8 ላይም አለ። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። ስለዚህ የመንፈስ ቅዱስ ጥምቀት የማርቆስ ወንጌል ምዕራፍ 1 ቁጥር 8 ላይ እናገኛለን። የሉቃስ ወንጌል ምዕራፍ 1 ቁጥር 16 ላይ እናገኛለን። አይ ቲንክ የሉቃስ ወንጌል ምዕራፍ 1 ምዕራፍ 3 ቁጥር 16 ዮሐንስም መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ እዚጋም የመንፈስ ቅዱስን ጥምቀት የሉቃስ ወንጌል ላይ እናገኛለን። የአራተኛው ወንጌል የዮሐንስ ወንጌል ምዕራፍ 1 ቁጥር 33 ላይ እናገኛለን። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የሚታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። በምንድን ነው የሚያጠምቀው? በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። ኢየሱስ ክርስቶስስ ምን አላቸው? ሐዋርያት ሥራ ምዕራፍ 1 ቁጥር 4 እና 5 ላይ
ለደቀ መዛሙርቶች ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቋችሁ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ስለዚህ እነዚህ እንደ በብዙ ቦታ የተጻፉ የመንፈስ ቅዱስ ጥምቀቶችን ነው ጳውሎስ ጥምቀት ብሎ ክሊርሊ ያስቀምጠው ማለት ነው። እና አንድ ጥምቀት አለ የምለውን ወደ ውሃ ለመጎተት ይሞክራሉ። እና እኔ በጣም ማለት መጽሐፍ ቅዱስን በደንብ መግለጥ ከቻልን የታተምነው ማህተማችን ለቤዛ ቀን የታተምንበት ማህተማችን መንፈስ ቅዱስ ነው። ያተመን እየታደስነው በመንፈስ ቅዱስ ነው። የተጠመቅነው በመንፈስ ቅዱስ ነው። የጠጣነውም አንዱም መንፈስ ነው። የተጨመርነው ወደ ክርስቶስ አካል ነው። መቼ? በክርስቶስ ኢየሱስ ባመነን ጊዜ። ይሄ ነው የጸጋ ወንጌል እና ጌታ ይባረክ። እንግዲህ ከዚህ ሌሎች የቸርች አሰራሮች ሊኖሩ ይችላሉ፣ ግን ከመዳን ጋር ማገናኘት አስፈላጊ አይደለም። ድነት እንደ ይሄ ስለሆነ ጠቅለል ባለ መንገድ ማለት ነው። ስለዚህ ይሄ ነው ትልቁ ቅድም ያነበብኩላችሁ ወደ ኤፌሶን ሰዎች ምዕራፍ 2 ላይ ያለውን በደንብ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ይህንን በደንብ መረዳት ያስፈልጋል። የሰው ልጅ ይህንን ካልተረዳ መስመር ስቶ ወደ ተለያዩ ነገሮች እየተነዳ እንዳለን የመጽሐፍ ቅዱስን በደንብ ማንበብ አለብን እና ይሄንን ወንጌልም ደግሞ ለፍጥረት ሁሉ ማድረስ አለብን። ኢየሱስ ክርስቶስ ለሰው ልጆች ሁሉ ሞቷል። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን የእግዚአብሔር ቁጣ በእርሱ ላይ ይሆናል። የመዳን ቀን ዛሬ ነው። መንገድም እውነትም ሕይወትም ክርስቶስ ብቻ እንደሆነ ለሰው ልጆች ኃጢአት መስቀል ላይ የፈሰሰ ደም እንዳለ በዚያ የሚያምን በዚያ ስራ የመስቀል ስራ የሚያምን ሁሉ የዘላለምን ሕይወት እግዚአብሔር እንደሚሰጠው ያም ነጻ የእግዚአብሔር ስጦታ እንደሆነ ከሰው እንዳልሆነ ከስራም እንዳልሆነ በደንብ ሰው ልጅ መስበክ አለበት። ጌታ ኢየሱስ ክርስቶስ ብቻውን ያድናል። ተባረኩ። መልካም በዓል። ኢየሱስ ክርስቶስ ስለ እናንተ ሞተዋል፣ ተቀብሯል፣ በሶስተኛውም ቀን ከሙታን ተነስቷል፣ ሕያው ነው፣ ለዘላለም ሊቀ ካህናችን ነው። ጌታ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው፣ ብኩር ወንድማችን ነው። መጽሐፍ እንደሚል ጌታ የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ያድናል። የጌቶች ሁሉ ጌታ ነው። አልፋና ኦሜጋ እርሱ ነው። እግዚአብሔር አብ አባት በልጁ በክርስቶስ ኢየሱስም ለዘላለም ከፍ በል። ተባረኩ። መልካም ቀን